ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ወደ ተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። በዕለተ እሁድ ምሽት እንግዲህ ብቅ ብለናል። እንግዲህ አብዛኞቻችን በጠዋቱ ክፍለ ጊዜያችን እግዚአብሔርን ቃል ተመግበናል። እንግዲህ በዓለማችን ዙሪያ እየተከሰቱ ያሉ ክስተቶችን በእግዚአብሔር ቃል እየቃኘን መረጃዎችን ወደ እናንተ የምናመጣበት ሰዓት ነው። እንግዲህ ፓስተር አለማየሁ ደግሞ ከውድ ጊዜው ሰውቶ ለኛ መረጃ ሊያመጣልን መስመር ላይ ተገኝቷል። ደወል አድርጌለታለሁ። ከእርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መስመር ላይ ፓስተር አለማየሁ መረጃዎችን ይዞ ሊያጋራን እንዲሁም ደግሞ የማንቂያ ደወል ሊያቃጭልልን ተገኝቷል። ዓለማችን በአሁኑ ሰዓት ምን ጉዳዮች እየተሰሙ ነው ያሉት የሚለውን እንግዲህ ከእርሱ ጋር ከሰላምታው በማስከተል የምንወያይበት ይሆናል። መልካም ጊዜ ይሁንላችሁ ውድ አድማጮቻችን። በድጋሚ ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። በጠዋቱ ክፍለ ጊዜ እንግዲህ አገልግሎትን ላይም ነበርክ። ጥሩ ጊዜ እንደነበረህም አጋርተኸኛል። እንደው ለአድማጮች ባጭሩ ጥሩ ጊዜ እንደነበረ ብትነግራቸው ደስ ይለኛል። እንግዲህ ከአዲስ አበባ ወጣ ብዬ አዲስ ዓለም ነበርኩኝ። በጣም ቆንጆ በጣም ደስ የሚል ፕሮግራም ነበረ። እዛ ቸርቻችንን ከተከልን 2 ዓመት ሁለተኛ ዓመቱ ነበረ። የሚገርምህ በዚህ 2 ዓመት ውስጥ ወደ 200 ሰዎች ጌታን ተቀብለው ተጠምቀው የቸርች አባል ሆነዋል። የሚገርም ነው በጣም እግዚአብሔር ይመስገን። እና ትልቁ የሚያስደስት ነገር ይሄ ነው እንግዲህ። ስለዚህ ፓስተር አልነበራትም ቸርቿ። ዛሬ የፓስተራል ሹመት አድርገናል እና በጣም የሚወደድ ወንድም ነበር። እግዚአብሔር ይመስገን ነው ሹመነዋል። በጣም ደስ የሚል ጊዜ ነበረ። በጣም ብዙ ህዝብ ነበረ እና ቦታው ራሱ አዳራሹ ጠቦን ሜዳ ላይ ሁሉ ነበረ ሰዎች ወንበር ይዘው የተቀመጡት። በጣም ደስ የሚል ፕሮግራም ነበረ። አፖስተልም ከኔ ጋር ነበር። ሐዋርያው ንጉሴ ሮባም አብሮ ነበር። አው ደስ የሚል አገልግሎት ነበር የነበረውና እንግዲህ ይህን ካልን ክብሩ ለጌታ ይሁን። አሜን አሜን። በቂ ነው። አው እንግዲህ ወደ መረጃ ያው ዞሮ የኛም ትልቁ የአገልግሎት ማዕከላችን የወንጌል ሐሳብ ስለሆነ እንደው እግረ መንገድ ለአድማጮች እንድታጋራ በሚል ነው። እስኪ ምን ተገኘ ፓስተር በዚህ ምሽት? እንግዲህ ምንድነው መሰለህ ዓለም አሁን የጦርነቱ መልክ ከጊዜ ወደ ጊዜ እየቀየረ መጥቷል። ምናልባት ብዙዎች ይሄ ሊሆን ይችላል ብለው ሊገምቱ ይችላሉ። ዓለም አሁን ትልቅ የተደቀነባት ስጋት የኒኩለር ስጋት ነው። እንግዲህ ይሄ የኒኩለር ስጋት ቆይቷል እንትን ማለት ከጀመረ። ነገር ግን አሁን ላይ ምንድነው ፈጦ እየወጣ ነው የመጣው። በተለይ አገሮች ታክቲካል ኒኩለር የሚባለውን አንድን ከተማ ወይም አንድን ሀገር ወይም አንድን ኤሪያ ተገድቦ ማውደም የሚችለውን ኒኩለር በደቂቃዎች ማለት ነው። በደቂቃዎች የሚያወድም ብቻ የሆነ ኤሪያን ማውደም የሚችልና ታክቲካል ኒኩለር የሚባሉት ነገሮች አሁን ላይ ከፍተኛ ስጋት እየሆኑ መጥተዋል። እንግዲህ እንደምታውቀው የአሜሪካና የዩክሬን ጦርነት በጣም እጅግ ከመባባሱ የተነሳ አጎራባች አገሮች ራሳቸው በጣም በስጋት ውስጥ ሆነው ለህዝባቸው አለርት እንዲሆኑ ማስጠንቀቂያ ሰጥተዋል። በተለይ ኤስቶኒያና
ፊንላንድ በጣም እንትም አስፈርቷቸዋል። በአጠቃላይ ስካንዲኔቪያን የሚባሉት ማለት ነው። በአጠቃላይ ስካንዲኔቪያን ሀገራት የሚባሉት ሀገሮች በጣም ስጋት ላይ ናቸውና ቤላሩስ፣ ፖላንድ ደግሞ ቤላሩስን ነው በጣም እየፈራች ያለችው። ራሽያ በቤላሩስ በኩል ታጠቃኛለች የሚል ነገር በጣም ስጋት ውስጥ ጥሏቸዋል። እንግዲህ ይሄ ነገር ለምንድን ነው የሚሆነው ብለን ስንመለከት የዳንኤል መጽሐፍ አንድ የሚናገረው ነገር አለ። እነዚህ የአውሮፓ 7 ጭንቅላትና 10 እግሮች የሚለው የድቡ እግሮች የሚለውን በግልጽ እያሳየ መጥቷል። 7 ራሶችና 3 ቀንዶች ማለት ነው። ሌላው እዚሁ አውሮፓ ውስጥ የሚገርም ነገር ምስራቅ አውሮፓ ያሉ ሀገሮች አሁን ከአውሮፓ ትንሽ እያፈገፈጉ የመጡ ይመስላል። የጦርነቱን መክፋት ተመልክተው እያፈገፈጉ እየመጡ ይመስላል። ተጽዕኖም ቀላል አይደለም ያለው የኢኮኖሚ ተጽዕኖ። በተለይ ሀገራቶች በጣም አውሮፓውያኖች እየተዳከሙ ነው በኢኮኖሚ። አሁን ድሮ አይደለም። ያው ብዙ ጊዜ ምዕራባውያን እና አሜሪካ ምን መሰለው ኦፊሻል አይናገሩም የራሳቸውን ነገር። ሚዲያዎቻቸው በሙሉ የሚያራግቡት የሰዎችን ነው፣ የሌሎችን ነው። ይሄ ስለሆነ ነው እንጂ በጣም ከፍተኛ ተጽዕኖ ውስጥ ገብተዋል። እና የተፈጥሮም አደጋ እንዳለ ሆኖ እነዚህም ነገሮች በጣም ስጋቶች ውስጥ ከቷቸዋልና ከዚህ የተነሳ አሁን ላይ ከዚህ በፊት ታስታውሳለህ እኛም ሰርተናል ሶሻል ሚዲያዎች ከፍተው ህዝቡ አለርት እንዲሁም በሶሻል ሚዲያ የሆነ ነገር በሚሆንበት ሰዓት ምንድነው የሚባለው ጭምብሎች የማከፋፈል ነገር አለ ውስጥ ለውስጥ ሰዎችም በራሳቸው የመግዛት ነገር አለ። እንደዚህ አይነት ነገሮች እየተከሰቱ ነው ያሉት እና ይሄ ከፍተኛ የዓለም ስጋትና ውጥረት ሆነዋል። ምክንያቱም ጦርነቱ ከምን ጊዜውም በላይ እጅግ በጣም ዘግናኝ በሚባል ደረጃ በሩሲያና በዩክሬን መካከል ያለው ጦርነት በጣም እየተፋፋመ ነው የሄደውና ውድመቱ ይሄ ነው ብለህ የምትለው ነገር አይደለም። እንደውም አንዳንድ ሰዎች የሁለተኛው ዓለም ጦርነት ይሻላል ይላሉ ይሄን ውድመት ሲያዩ። በሁለተኛው ዓለም ጦርነት የነበረው ውድመት ምንድነው ጥቂት ነበረ የሚል ነገር አለ። ምክንያቱም አሁን ጦርነቱ አቅጣጫውን እየጨመረ መምጣት ብቻ ሳይሆን እንደውም በተለይ በጣም ከሚገርም ነገር እነዚህ ሀገራት መካከል ያሉ አገሮች ከጀርባ ያለው ኔቶ ሳይቀር ስጋት ውስጥ የወደቀና ኔቶን የከፋፈለ ጉዳይ የሆነ መጥቷል። ልክ ነው። እንግዲህ እንደምታውቀው ዶናልድ ትራምፕ መልቲ የሆነ ጨዋታ ነው የሚጫወቱት። ሩሲያም እንድትጠቃ አይፈልጉም። የሚገርም ነገር እንደገና ደግሞ ዩክሬንም እንድትሸነፍ አይፈልጉም። ይሄ ማለት ምን ማለት መሰለን? ሁለቱን ሀገሮች በተለይ ሩሲያን ለማዳከም የተሄደበት መንገድ እና ርቀት ሩሲያን ማዳከም እንዳልቻለ ነው የሚያመለክተው። ልክ ነው። እና ጦርነቱ እንግዲህ ከ3 ዓመት እየዘለለ ነው አሁን ተመልከት። እና ምንድነው ውጤቱ ብለህ ስትመለከት እግዚአብሔር በዚህ ውስጥ የአውሮፓውያኖችን ልብ እየተቆጣጠረና እየከፋፈለ ይገኛል። ለትንቢቱ መፈጸም ምክንያት ይሆናል። ትልቁ ያለው ነገር ይሄ ነው። ሁለተኛው ነገር ደግሞ ምንድነው? ለጎግ ማንጎግ ጦርነት ከአውሮፓ የሚሰለፉትን ሀገሮች በተለያዩ ምክንያቶች ገብቷል ከአሜሪካና ጋር እየተጋጩ ከአውሮፓውያንም ጋር በሐሳብ እየተለዩ እየመጡ ነው ያሉት። ይህም ስፔንና ጀርመን። ልክ ነው። በጣም የሚገርም እነዚህ
የጎግ ማጎግን ጦርነት የሚቀላቀሉ ከመቀላቀልም ባሻገር ለጎግ ማጎግ ጦርነት ከፍተኛ ድጋፍ የሚያደርጉና አሁን ላይ በሀገራቸው አንቲሴሚቲዝም በጣም በከፍተኛ እየከረረ የመጣ ዜጎች አይሁዳውያን ከግዛታቸው ምንም ከሀገራቸው እንዲወጡ እየጠየቁ ያሉበት ወቅት ከዕለት ዕለት በጣም እያደገ ነው የመጣው የሚያሳየው መረጃ። አዎ በጣም እያደገ ነው የመጣው። ይሄ ደግሞ ሄዶ ምንድነው የሚለው መሰለ መጽሐፍ ቅዱስ አይሁዶች ከየሀገሩ ሁሉ ተጠራርተው በኢየሩሳሌም እንደሚከማቹ መጽሐፍ ቅዱስ ይናገራል። አሁን እኮ ገብተዋል ማለት አትችልም። በጣም በሚሊዮን የሚቆጠሩ አይሁዶች በዓለም ዙሪያ እነሱ ተጠራርተው ይገባሉ። የባለፈው ዓመት አይተህ ከሆነ ኦክቶበር ላይ እሱ ነገር አሁን የሚገርም እንደገና ሊደገም ኦልሬዲ ፕሮሞት እያደረጉ ነውና የሚገርም አንድ መረጃ አየሁኝ። ምን ይላል መሰለ? ከቴል አቪቭ ከዋናው ከተማ ያው ዋና ከተማ አሁን ኢየሩሳሌም እየሆነ አይደል ያለው የዚህ የሜትሮ ወይም ደግሞ የባቡር አገልግሎት በከፍተኛ ደረጃ መሰረተ ልማቱ ዳር እንትን እያለ ነው እየተጋጋለ ነው ያለው። ምክንያቱም አሁን አንተ እንዳልከው የሚመጡ እንግዲህ የእስራኤል ተወላጆች ወይ ደግሞ የአይሁድ ደም ያላቸው እንግዲህ በብዛት ሲመጡ የሚያመላልስ የባቡር መስመር ማለት ነውና በከፍተኛ ደረጃ ተፋጥኖ ወደ መገባደጃው እየደረሰ ነው የሚል አንድ መረጃ ይቻለውና ምናልባት ይሄ ነገር ለዚህኛው ጠቋሚ ይሆን? እሱ ብቻ አይደለም፣ ወለ 300,000 ሰዎች የሚሆን መኖሪያ እያዘጋጀች ነው ዌስት ባንክ ላይና እዛ ዌስት ባንክ ዙሪያ ባሉ የሰፈራ ጣቢያዎች ወደ 300,000 የሚሆኑ አይሁዳውያኖችን ለማስፈር ከነ ቤተሰቦቻቸው ማለት ነው። ዝግጅት እየተደረገ ነው እና ይሄ ዝግጅት ዝም ብሎ እንደው በዘፈቀደ የሚደረግ ነገር አይደለም። ጦርነቱ ዝም ብሎ የዘፈቀደ ጉዳይ አይደለም። እግዚአብሔር በሁለቱም መልክ የተናገረው ቃል ይፈጸም ዘንድ እየተሰራ ነው ያለው። ለጎግ ማጎግ ጦርነት ዓለም እየተዘጋጀ ነው ያለው። ይሄ ጦርነት ደግሞ ምንድነው የሚሆነው? በመጨረሻ ደረጃ እስራኤል በአሸናፊነት ትወጣዋለች። ይሄም የምትወጣው እጆቿን ወደ እግዚአብሔር በምታነሳበት ሰዓትና በጣም በኢኮኖሚም በወታደራዊ እንትኗ በጣም ከተጎዳች በኋላ ምክንያቱም በዛን ሰዓት ነው ልክ ስታሸንፍ መቅደሱ የ3 ወር የ4 ወር ስራ ስለሆነ ያንን ገንብተው ይጨርሱታል። ሰተኛው ክርስቶስ መጥቶ ከአካባቢው ሀገሮች ጋር ሁሉ ሰላምን ይፈጥርላቸዋል እና የቃል ኪዳን ስምምነቱ ያኔ ነው የሚደረገው። ስለዚህ ሌላው አመልካች ደግሞ ነገር ምንድነው? በኢራንና በአሜሪካ መካከል ድርድሩ ከከሸፈ በኋላ ሲኤንኤን አንድ ዘገባ አውጥቷል። የሲኤንኤን የጋዜጠኛ ቡድን መርማሪ ጋዜጠኞች አንድ ዘገባ አውጥተዋል። እኔ በፊትም ታውቃለህ ብዙ ጊዜ ኢራን ኒኩለር ሊኖራት ይችላል የሚል ጥርጣሬዎች አሉኝ። እውነት ነው። ምክንያቱም እንደዚህ የልብ የተሰማት ምንድነው እስካሁን ያልተኮሰችው ምናልባት ጊዜና ሁኔታ የሚጠብቅበት አማራጩ ሲጠፋትና መጨረሻው ሲደርስ ልታደርገው ትችላለች የሚል ስጋት አለኝ በበኩሌ። እና ኢራን የኒኩለር ተቋሟን እንደገና ለመገንባት ይላል እየሞከረች ሊሆን እንደሚችል ሲኤንኤን ባደረገው ምርመራ ዘገባ አመልክቷል። የዜና ወኪሉ ከሳይንስና ዓለም አቀፍ ደህንነት ተቋም ጋር በመተባበር ምርመራቸውን ልዩ የሳተላይት ምስሎችን በመጥቀስ እንደዘገበው እነዚህ የምስል መረጃዎች ኢራን በሰኔ ወር ከዩናይትድ ስቴትስ ጋራ የተፈራረመችውን የመግባቢያ ስምምነት ስለ መጣሷ ትልቅ ጥያቄ የሚያነሱ ናቸው።
ይህ ጥያቄ የተነሳው ፕሬዝዳንት ዶናልድ ትራምፕ በዚያ ሳምንት መጀመሪያ ላይ የሳምንቱ ማክተሚያ ከመመልከታቸው በፊት ጭምር መሆኑ ተገልጿል። እንግዲህ የሲኤንኤን ዘገባ በፖርችን ነው የሚለው በፖርቹን በሚገኘው እና ለኒኩለር ጦር መሳሪያ የሚሆኑ ተቀጣጣይ ቁስ ያዘሉ ተብሎ በሚታመንበት ተቋም ላይ ያተኮረ ሲሆን ይህ ስፍራ ባለፉት የካቲት ወር በአሜሪካ እና በእስራኤል በኢራን ላይ ከተከፈተው ጦርነት ጀምሮ በተደጋጋሚ ጥቃት እንደደረሰበት ይታወሳል። በሰኔና በሐምሌ ወራት የተነሱ አዳዲስ ምስሎች የተመለከቱት የሲኤንኤን ጋዜጠኞች ኪት ፔልገስ ኢራን ተቋሙን ለመጠገን እና እንደገና ለመገንባት እርምጃዎችን እየወሰደች መሆኑን ዘግበዋል። እንግዲህ ይሄ ዘገባ ምንድን ነው የሚያመለክተው ብለን ወንድም ይልቃል ስንመለከት ሀገሪቱ ኒኩለር ከማምረት ወደ ኋላ እንደማትል አንድ፣ ሁለተኛው እየሰማኸኝ ነው አይደል? እየሰማሁ ነው። ቀጥታ ሁለተኛው ደግሞ ጦርነቱ እንደማይቆም፣ ምክንያቱም ጦርነቱ ከዚህ ጦርነት ጀርባ የጎግ ማጎግ ጦርነት እንደሚከሰትና እንደሚቀላቀሉ አረቦች በአንድነት አብረው ከኢራን ጎን እንደሚሰለፉ፣ ቱርክ እና ግብጽ በእስራኤል ላይ ዘመቻ እንደሚከፍቱ እነዚህን የሚያመለክቱ ጉዳዮች በስፋት እየወጡ ነው ያሉት። ከዚህ ባሻገር የእግዚአብሔርም ቃል ይሄ አሁን እየነገርኩ ያለሁትን ነገር በጥልቅ በተለይም ሕዝቅኤልና ዳንኤል በግልጽ አስቀምጠውታል። ስለዚህ አሁን ያለንበት ጊዜ፣ ወቅት፣ ዘመን፣ ሁኔታን ስንመረምር መጨረሻው ጫፏ ላይ ነው፣ ጠርዟ ላይ ነው የቆምነው። መቼ እንደሚሆን ባናቅም ቤተክርስቲያንን ለመከራ አሳልፎ ክርስቶስ ስለማይሰጥ ከመከራው በፊት ግን ድንገት ሰደን ንጥቀት እንደሚሆን ይታሰባል። እውነት ነው። ሁሉ በእርሱ እጅ ስለሆነና እግዚአብሔር ለቤተክርስቲያን በተለያየ ጊዜ ማስጠንቀቂያ ስለሰጠ ቤተክርስቲያን እንድትዘጋጅ ተልእኮዋን እንድትፈጽም በተለያየ ጊዜ በዓለም ዙሪያ ባሉት አገልጋዮቹ መልእክቶችን ያስተላለፈ ቢሆንም ነገር ግን ቤተክርስቲያን ውስጥ ደግሞ የተኛችዋን የሚቀሰቅስ እሳት ይነሳል። ያ ደግሞ በእሳቱ የሚያመልጥ ትውልድ ያመልጣል። ከዛ ቤተክርስቲያን በምድር ላይ እንደማትኖር ነው። እነዚህ ሁሉ ትርምሶች ለዚህ ከፍተኛ ዝግጅት እየተደረገ መሆኑን የሚያመለክቱ ናቸው እላለሁ። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር ከውድ ጊዜ ሰውተ ለአድማጮች ይህን የመሰለ መረጃ ስላጋራ ጌታ ኢየሱስ አብስቶ ይባርክ። እውነት ነው። እንግዲህ ቅዱስ ቃሉ እንደሚለው ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። በሌላ ቦታ ደግሞ አንተ የምትተኛ ሆይ ንቃ ይላል። እንግዲህ እኛም እያስተጋባን ያለነው የማንቂያ ደወል ስለሆነ ውድ አድማጮቻችን እርግጠኛ ሆነን መናገር የምንችለው በዚህ በጣም ከባድ በሆነ ወቅት ላይ ፓስተር ቅድም ጠቆም እንዳደረገን የሚያመልጥ ትውልድ እንደሚኖር ሁሉ ከዛኛው ወገን እንድንሆን የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። እንግዲህ አውሬውም ራሱን እያዘጋጀን ያለው ጌታ ኢየሱስ ክርስቶስም ዳግም ሊገለጥ እንዲሁ በጣም ጫፍ ላይ ነው ያለውና መዘናጋት ከኛ ይራቅ። እንግዲህ እንንቃ፣ ሌሎችንም እናንቃ በማለት የዛሬውን የእሁድ ምሽት መረጃችንን በዚህ እንቋጫለን። መረጃውን ይዞልን የመጣው እንግዲህ ወንድማችን ፓስተር አለማየሁ ነው። እኔም ፕሮግራም በመምራት አብሬያችሁ ነበርኩኝ። በነገው ዕለት በተመሳሳይ የመረጃ ሰዓታችን እስክንገናኝ ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ
ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።